ይስጥልን ውድ ኢትዮ ከረንት ቲቪ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ዲፕሎማቶች ለትራምፕ የሰጡት አስቂ ምላሽ ቁልፍ ጠፍቶብናል። ትራምፕ ዛሬ አታድርም ያሉትን ኢራን ከማደር አልፋ በሳቸው ላይ ያፌዘች ነው። የአሜሪካው ፕሬዝዳንት ትራምፕ የሆርሙዝ ባህር ወሽመጥ በአስቸኳይ እንዲከፍቱና ካልሆነ ግን ኢራን በማታውቀው ሁኔታ ትደመሰሳለች ሲሉ የሰጡት ጠንካራ ማስጠንቀቂያ ተከትለው የኢራን ኤምባሲ ያልተጠበቀና አስቂ ምላሽ ሰጥተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን የባብ ኤል መንደብን ስርጥ እንድትዘጋ ልታደርግ እንደምትችል ዛተች። ይህ የኢራን ዛቻ የመጣው የአሜሪካው ፕሬዝዳንት ትራምፕ በማህበራዊ ሚዲያ ላይ መልእክት ካስተላለፉ በኋላ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የሰላም ስምምነቱ ተስፋ በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ሊደረስ መሆኑ እየተነገረ ነው። በኢራንና በአሜሪካ መካከል ያለው ግጭት ለማቆም የሚያስችል የሰላም እቅድ ዛሬ ተግባራዊ ሊሆን እንደሚችል የዓለም አቀፋዊ የዜና ምንጮች ገልጸዋል። በዚህ ጉዳይ የዓለም አቀፍ ሚዲያዎች ምን ይላሉ የሚለው የዜና ጥንቅራችን አካተናል። የኢራን አብዮታዊ ዘብ የስለላ ኃላፊ በአሜሪካና በእስራኤል ጥቃት ተገደሉ። የነዚህም የባለስልጣን አስተዋጽኦ ምንድነው የሚለው የዜና ጥንቅራችን በሰፊው አካተናል። የእስራኤል ጦር ኢራናውያን ዛሬ በባቡር እንዳይጠቀሙ አስጠነቀቀ። የእስራኤል ጦር በይፋ ማህበራዊ ትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታችሁ በማለት በባቡር መጓዝን ተቆጠቡ ብለዋል። ማስጠንቀቂያ በመላ ሀገሪቱ ለሚኖር ኢራናዊ መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ መሆኑን ማስጠንቀቂያ እንደሚቆይ ገልጿል። አክሎም በባቡር ውስጥ መሆንም በባቡር ሀዲዶች አቅራቢያ መገኘት ህይወታችሁ አደጋ ላይ ይጥላል ብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። በኢራን ላይ ትልቁ የአሜሪካ ጥቃት ዛሬ ሌሊት እንደሚጀምር ዶናልድ ትራምፕ ተናግረዋል። ከሁሉ የተሻለ እቅድ አለ፣ ነገር ግን እቅዴ ምን እንደሆነ በግልጽ መናገር አልፈልግም። ያ ሲሆን የነገው ጥቃት ከዛሬው ይብሳል ብለዋል። ኢራን ከነገ ጀምሮ ድልድይ የኃይል ማመንጫ አይኖራቸውም፣ የድንጋይ ዘመን ሰዎች ይሆናሉ ብለዋል። የኢራን አፈ ጉባኤ ለዶናልድ ትራምፕ ብርቱ ማስጠንቀቂያ ሰጥተዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገሊፍ በገለጹት ዶናልድ ትራምፕ በኢራን መሰረተ ልማቶች ጥቃት መሰንዘር መዛታቸው ግድየለሽነት ሲሉ አጣጥለውታል። በዚህም ጉዳይ ዜና ጥንቅራችን አካተናል። ካሳ ካልተከፈለ የነዳጅ መስመሩ ዝግ ነው ብለዋል። ኢራን ፕሬዝዳንት ጽህፈት ቤት ስትራቴጂካዊ ጠቀሜታ የሚታወቀው ሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቆይ አስታውቀዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን የኢራቅ መርከቦች በሆርሙዝ የባህር ሰርጥ በኩል እንዳልፉ ፍቃድ ሰጥታለች። ከዚህም ጋር ተያይዞ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የኢራን ጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጁ ጥሪ አቅርበዋል። በአሜሪካና እስራኤል ላይ በኢራን ላይ የሚያደርሱት ጥቃት ሲቀጥል የሟቾች ቁጥር እያሻቀበ መሆኑን ተገልጿል። በዚህም ጉዳይ አሃዛዊ መረጃ ይዘን ቀርበናል። ሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህር ወሽመጥ በአስቸኳይ እንዲከፈቱና ካልሆነ ግን ኢራን በማታውቀው ሁኔታ ትደመሰሳለች ሲሉ የሰጡት ጠንካራ ማስጠንቀቂያ ተከትሎ የኢራን ኤምባሲዎች ያልተጠበቀና አስቂኝ ምላሽ ሰጡ። በዚምባብዌ የሚገኘው ኢራን ኤምባሲ በይፋ ገጹ ላይ ቁልፍ ጠፍቶብናል የሚል አጭር ምላሽ ሲሳፍሩ፣ በደቡብ አፍሪካ ደግሞ የሚገኙ ቁልፍ ያለው አባባ መቀመጫ ስር ነው በሚል ትራምፕ የሚያሾፉ መልእክት አስተላልፈዋል። ኢራን የትራምፕ ወታደራዊ ዛቻ በተለመደ የኃይል ቃላት ከመመከት ይልቅ ጉዳይ ወደ ማህበራዊ ሚዲያ ቀልድ በመቀየር የዲፕሎማሲ መድረክ እያነጋገረችበት ይገኛል። ይህ አካሄድ በከፍተኛ ጦርነት ስጋት ውስጥ ባለችው መካከለኛ ምስራቅ አዲስና ያልተለመደ የዲጂታል ዲፕሎማሲ ክስተት ሆኖ ቀጥሏል። ኢራን የዛቻ የመጣው የአሜሪካው ፕሬዝዳንት ትራምፕ በማህበራዊ ሚዲያቸው ላይ መልእክት ካስተላለፉ በኋላ ነው። ትራምፕ ማክሰኞ ዕለት የኢራን ኃይል ማመንጫ ላይ ድልድዮች ላይ ጥቃት እንደሚሰነዝሩ ፍንጭ ሰጥተዋል። ኢራን የዘጋችውን የሆርሙዝ ወሽመጥ እንድትከፍት ከባድ ቃላት ማስጠንቀቂያ አስተላልፈዋል። ትራምፕ ስድብ ጭምር በቀላቀለና በሀገሪቱ መሪ ባስተላለፉ መልእክት ገሃነም ውስጥ ነው የምትኖሩ ብቻ ተመልከቱ ብለዋል። አላህ ምስጋና ይሁንና በሚል ያልተለመደ አገላለጽ መልእክታቸው መጨረሻ ተጠቅመዋል። ይህ የትራምፕ መልእክት ከተሰራጨ በኋላ ኢራን ከፍተኛ ዛቻ ሰንዝራለች። እስቲ የጥቃቱ ሞክሮ አይደለም ሆርሙዝ ሊከፈት የባብ ኤል መንደብ ስልጥ ሊዘጋ ይችላል ብላለች። ኢራን በቀይ ባህርና በአፍሪካ መካከል የሚገኘው ወሳኝ የንግድ መስመር ባብ ኤል መንደብ እንዲዘጋ እንደምታደርግ አመላክታለች። የኢራን አዲሱ ጠቅላይ መሪ ሞንትጃቢን ካሚኔ አማካሪ የሆኑት አሊ አክበር ቬላንቲ አሜሪካ የሞኝነት ስህተቷ የምትደግም ከሆነ የዓለም የንግድና የኤነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉ አስጠንቅቀዋል። ኢራን የምትደግፋቸው የየመን ሁቲዎች ባሉበት የባብ ኤል መንደብ ስርጥ የሆርሙዝ
አይነት ተመሳሳይ እርምጃ ለመውሰድ አስባለች ተብሏል። ኢራን ምንም እንኳን ከባብ ኤልመንደም ጋር ድንበር ባይኖራትም በየመን ያላትን የባህር መስመር የሚቆጣጠረው የሁቲ አማጽያን እንደምትጠቀም ይጠበቃል። ሆርሙዝ እንደተዘጋው ይህ የባብ ኤልመንደም ስርጥ የሚዘጋ ከሆነ በርካታ ሀገራት የከፋ ችግር ውስጥ ይገባሉ ተብሎ ተጠብቀዋል። የእስራኤል ጦር ኢራናውያን ዛሬ በባቡር እንዳይጠቀሙ አስጠንቅቀዋል። የእስራኤል ጦር ማስጠንቀቂያ የሰጠው የአሜሪካው ፕሬዝዳንት ትራምፕ በመላው ኢራን የሚገኘው የሲቪል መሰረተ ልማቱ ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። ሰኞ ምሽት የእስራኤል ጦር ከአገዛዙ ጋር ግንኙነት ያላቸው የቴህራን መሰረተ ልማቶች ኢላማ በማድረግ ተደጋጋሚ ጥቃቶች መፈጸምና የሂዝቦላ አባላትን መግደል ገልጸዋል። ከዚህ ውጭም የእስራኤል ጦር ከኢራን ወደ እስራኤል የተወነጨፈ ሚሳኤሎች መቀልበሱን አስታውቀዋል። ስምምነቱ ተስፋው በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ሊደረስ መሆኑ ተነገረ። በኢራንና በአሜሪካ መካከል ያለው ግጭት ለማቆም የሚያስችል የሰላም እቅድ ዛሬ ተግባራዊ ሊሆን እንደሚችል ዓለም አቀፋዊ ምንጮች ገልጸዋል። ኢስላማባድ ስምምነት ወይም እስላማባድ አኮርድ ተብሎ የተሰየመውና ፓኪስታን አደራዳሪነት የቀረበው የእቅድ በአስቸኳይ ተኩስ አቁም ለማድረግ በዓለም የነዳጅ ዝውውር ቁልፍ የሚሆነው ሆርሙዝ ወሽመጥን በድጋሚ ለመክፈት ያለመ ነው። ስምምነቱ የኢራን የኒኩሌር መሳሪያ ላለመስራት ቃል የምትገባበት በምላሹ ለባትም ማዕቀብ የሚነሱበት ሁኔታ ያካተተ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ትራምፕ ግጭቱን በአስቸኳይ እንዲያቆሙ ግፊት እንዲያደርጉ ቢሆንም ኢራን እስካሁን ለቀረበው ጥሪ ይፋ ምላሽ አልሰጠችም። ሆኖም የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር አሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ሌሊቱን ሙሉ ግንኙነት ሲያደርጉ ማደራቸው ተዘግቧል። ይሁን እንጂ በ45 ቀን ተኩስ አቁም ተደረገም ሲባል አንዳንድ ሚዲያዎች እየዘገቡን ነው። በአሜሪካና በኢራን ክልላዊ አስታራቂ ወገኖች መካከል 45 ቀን የሚቆይ የተኩስ አቁም ስምምነት ለማድረግ ጥረት እየተደረጉ መሆኑ ተሰምቷል። እንደ አክሲዮን ዘገባ ከሆነ ይህ የቀረበው የሰላም እቅድ አሁን ያለው ግጭት አፋጣኝ ከማቆም ባለፈ ዘላቂ ሰላም መንገድ ይከፍታል ተብሎ ታስቧል። ጉዳይ በቅርበት የሚያውቁት አራት የአሜሪካና የእስራኤልና የክልል ምንጮች እንደገለጹት ተደራዳሪው በስምምነቱ ዝርዝር ነጥቦች ላይ እየተወያዩ ይገኛሉ። የሮይተርስ ዘገባ በበኩሉ ኢራን አሜሪካ ግጭት ለማቆም የሚያስችል እቅድ እንደደረሳቸው አፋጣኝ የተኩስ አቁም ለማድረግ የሚያስችል ሁኔታ ላይ መሆናቸው አመላክተዋል። ምንም እንኳን የዋይት ሃውስ እና የአሜሪካ ውጭ ጉዳይ ሚኒስተር እስካሁን በይፋ መግለጫ ባይሰጡም ስምምነቱ ተግባራዊ ከሆነ በክልሉ ያለው ውጥረት በእጅጉ ይቀንሳል ተብሎ ይጠበቃል። ይህ ጥረት እየተደረገ ባለው ጦርነት ምክንያት ከፍተኛ የሰው ሕይወት መጥፋትና የንብረት ውድመት እየደረሰ ባለበት ወቅት ነው። የኢራን አፈ ጉባኤ ዶናልድ ትራምፕ ላይ ብርቱ ማስጠንቀቂያ ሰጥተዋል። አፈ ጉባኤ አክለውም አሜሪካ በጦር ወንጀል የምታተርፈው ምንም ነገር እንደሌለ ገልጸው ስህተት እንዳትሰሩ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕ በኢራን ላይ የሚሰነዝሩ ጥቃቶች እንዲያጠናክሩ መግለጻቸው ተከትሎ የተሰጠው ምላሽ መካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊብ ፕሬዝዳንት ዶናልድ ትራምፕ በኢራን መሰረተ ልማት ላይ ጥቃት ለመሰንዘር መዛታቸው ግድየለሽነት ሲሉ አጣጥለውታል። በጋሊብ በኤክስ ገጻቸው ባሰፈሩ መልእክት የእናንተ ግድየለሽነት እርምጃ አሜሪካ እያንዳንዱ ቤተሰብ ወደ ከባድ ሲኦል እየጎተተ ነው፣ በመላው ቀጠና በእሳት ሊቃጠል ነው ሲሉ አስጠንቅቀዋል። ካሳ ካልተከፈለ የነዳጅ መስመሩ ዝግ ነው ሲሉ የኢራን ፕሬዝዳንት ጽሕፈት ቤት በስትራቴጂካዊ ጠቀሜታ የሚታወቀው ሆርሙዝ ባህር ወሽመጥ ዝግ ሆኖ እንደሚቆይ አስታውቀዋል። እንደ ጽሕፈት ቤቱ መግለጫ ከሆነ ወሽመጡ ክፍት የሚሆነው በባህር ትራንዚት የሚገኙ ገቢ በኢራን በደረሰው ጦርነት ውድመት ምክንያት ለደረሰበት ኪሳራ ማካካሻ መሆኑ ሲችል ብቻ ነው ብለዋል። ይህ ውሳኔ በዓለም አቀፍ የነዳጅና የንግድ ፍሰት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ዝተዋል። በመሆኑም ይህ ጥብቅ መግለጫ የወጣው ባለፈው ሳምንት መጨረሻ በኢራንና በኦማን ምክትል የውጭ ጉዳይ ሚኒስትሮች እንዲሁም በባለሙያዎች መካከል የተደረገ ዲፕሎማሲያዊ ጥረት ተከትሎ ነው። ባለስልጣኑ በኢራን ላይ እየተካሄደ ያለው የአሜሪካና የእስራኤል ጦርነት መካከል እጅግ አስፈላጊ በሆነው በዚህ ባህር መስመር ላይ ደህንነቱ በተጠበቀ የንግድ መርከቦች እንቅስቃሴ እንደገና ለማስጀመር የሚቻልበትን አማራጭ ላይ ተወያይተዋል። ኢራን የኢራቅ መርከቦች በሆርሙዝ የባህር መሽመጥ በኩል እንዲያልፉ ፈቀደች። ኢራን ስትራቴጂካዊ የሆርሙዝ ባህር ሰርጥ ላይ የጣለችውን የመርከብ ጉዞ ገደብ በማንሳት የኢራቅ መርከቦች ያለምንም መሰናክል በነጻ ማለፍ እንደሚችሉ አስታውቃለች። የኢራኑ ካቲም አልአንቢያ ጥምር ወታደራዊ እዝ ባወጣው መግለጫ በባህር መስመሩ ላይ የሚጣለው ጥብቅ ቁጥጥሮች ገደቦች ተፈጻሚ የሚሆኑ በጠላት ሀገር መርከቦች ላይ ብቻ መሆኑ አስታውቃል። ይህ ውሳኔ ቴህራን በዓለም አቀፍ የንግድ መስመር ላይ ያላትን የበላይነት እያጠናከረች ባለችበት ወቅት በጎረቤት ኢራቅ የሰጠችው ልዩ ዲፕሎማሲና ኢኮኖሚ ትኩረት የሚያሳይ ነው። ኢራን ከዚህ ቀደም ተመሳሳይ መልኩ የደቡብ አፍሪካ፣ የፈረንሳይ፣ ፓኪስታን መርከቦች በወሽመጡ በኩል እንዳልፉ መፍቀዷ የሚታወስ ሲሆን አሁን ለኢራቅ የተሰጠ ይሁንታ በዚህ የቀጠና የትብብር አካል ተደርጎ ተወስዷል። የዓለም 20% የነዳጅ ፍላጎት የሚያስተናግደው ሆርሙዝ ወሽመጥ አሁን ላይ የኢራን ወታደራዊ እዝ የትኛው ሀገራት ማለፍ እንዳለባቸው የሚወስንበት ቁልፍ ስራ ሆኗል። ይህ የኢራን እርምጃ በቀጠናው ካሉ አጋሮች ጋር ያለው ግንኙነት ይብለጥ የሚያጠናክር ሲሆን በዓለም አቀፍ የንግድ እንቅስቃሴ ላይ የራሱ የሆነ ፖለቲካ እንድምታ ይኖረዋል ተብሎ ይጠበቃል።
ጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ አዘዙ። ኢራን ጦር አዛዥ ሜጀር ጀነራል አሚር ሀቲም ሰራዊት አመራሮች የጠላትነት እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃት ለመከላከል እርምጃ ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘግቧል። ከኢራን አብዮታዊ ዘብ ግንኙነት ያለው ታስኒም ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ሰራዊት አዛዡ ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን የሚገኙ የጦር አየር መከላከያ እንዲሁም የምድር አየር የባህር ኃይል አመራሮች ጋር እንደተነጋገሩ ዘገባው ያመለክታል። በመሆኑም የጠላት ጠበኛ ድርጊቶች ለመጋፈጥ እንዲቻል ኢራን ጦር ጥቃት ለመፈጸም ለመከላከል ሙሉ ዝግጅት እንዲያደርግ አሳስበው የጦር ደመና ከሀገራችን ላይ መነሳት አለበት፣ የሁሉም ደህንነት ሊጠበቅ ይገባል፣ ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግረዋል። ጦር አዛዡ ይህን ያለው ፕሬዝዳንት ዶናልድ ትራምፕ የሚቀጥለው 2 ወይም 3 ሳምንታት ውስጥ ኢራን በኃይለኛው እንደሚመቱ ከተናገሩ በኋላ ነው አሜሪካ እግረኛ ሰራዊት ወደ ኢራን ደሴቶች ልታሰማራ ትችላል የሚለው ስጋትም መናፈስ ከጀመረ ሰንብተዋል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጉ ዋና ስትራቴጂ ግቦች ሊጠናቀቁ እንደተቃረቡ አንስተዋል። አክለውም ግን የሚቀጥለው 2-3 ሳምንታት ባለው ጊዜ ኢራን እጅግ ኃይለኛ ሆነ ጥቃት ለመፈጸም የጀመረችበት ተግባር በጣም በፍጥነት እንደሚጠናቀቅ ተናግረዋል። አሜሪካና እስራኤል በኢራን የሚያደርሱት ጥቃት ሲቀጥልም የሟቾች ቁጥር እያሻቀ መሆኑ ተገለጸ። በቀጠና የሚገኙ ሲቪልና ወታደራዊ አባላት ላይ የሚደርሰው ጉዳት እየጨመረ መሆኑን ተነግረዋል። የሞትና የጉዳት አሃዛዊ መረጃዎችም ኢራን 1348 ሞትና 24000 በላይ ቁስለኞች፣ ሊባኖስ 1400 ሞትና 4200 ቁስለኛ፣ ኢራቅ 1250 ሞትና 197 ቁስለኞች፣ እስራኤል 30 ሞትና 6700 ቁስለኞችና አሜሪካ 13 ሞት 365 ቁስለኞች ነው።